የማሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን 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 ድንበር የማይገታው የማሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን አለን። አሁን ትልቅ እንግዳ ነው ወደ መድረክ ምጋብዘው። ምናልባት ከተወሰኑ አመታት በፊት የዳዕዋ መድረክ ላይ የምናውቀው ሰው ነበረ። አሁን ደግሞ መድረክ ላይ መውጣት ብዙም አልፈለገም ነበር፣ ተደብቆ ነበረ። ለኛ በጣም ትልቅ እድል ነው እሱን እዚህ መድረክ ላይ መጋበዛችን። የኢብኑ ከሲር የቁርአን ሂፍዝ ማዕከል መስራች የሆነው ኡስታዝ መሐመድ አብዱልቃድር ይቅርታ፣ በጣም ምን ብሎኛል ኡስታዝ መሐመድ አብዱልቃድር መሐመድ ነው ብሎኛልና እስከ አያቴ ስም ብሎኝ በመሃል እየመጣ ሳት ያደርገኛልና እሱም ደግሞ አሁን ዲያስፖራ ሆኗል። በአባስ ስም መጥራቴ ብዙም የሚያቃይም አልመሰለኝም። ኢንሻአላህ ኡስታዝ መሐመድ አብዱልቃድር ቁርአኑን በሚያፈዝበት ወቅት ላይ አብሮት ቁርአን ያፈዘ ሰው ነው ወደ መድረክ ምጋብዘው። ከቁርአን ጋር ባለው ትስስር ብዙዎቻችሁ ታውቁታላችሁ። በተለይ ደግሞ ቀደም ባለው ባች ላይ የነበራችሁ ሰዎች ታውቁታላችሁ ብዬ አስባለሁኝ። ኡስታዝ አብዱራህማን ሙሐመድ አዳማን በክብር ወደ መድረክ ጋብዛለሁ። ስለ ቁርአን አጠር ያለ መልእክት ያስተላልፍልናል ኢንሻአላህ። አላሁ አክበር። ቁርአን 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 ድንበር የማይገታው የማሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን 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 ድንበር የማይገታው የማሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ መን ላ ነቢየ በዕደህ وعلى آله وصحبه ومن والاه أما بعد فيا أخوة الكرام ويا حفل الكرام ويا أيها العلماء والأساتذة الكرام فالسلام عليكم ورحمة الله وبركاته. ብዙ ያው የቁርአን ምርቃት ፕሮግራም ላይ እገኛለሁ። ግን ያው ብዙ ጊዜ ቁርአን የሚቀራው መሬት ላይ ቁጭ ብሎ ስለሆነ ፕሮግራሞቹንም መሬት ላይ ቁጭ ብዬ ነው የለመድኩትና ያው አፉ ትሉኛላችሁ። ምናልባት ቆሜ ስለ ቁርአን ስናገር አንዳንድ ምስተው ነገር ሊኖር ስለሚችል ማለት ነው። አልহামዱሊላህ ረብል ዓለሚን እንዲህ አይነት የቁርአን የምርቃት ፕሮግራም ላይ መገኘት ለተመራቂዎቹ ብቻም ሳይሆን ለተገኘዎቹም ክብር ነው። እዚህ መሃል ያው ብዙ ሰዎች ትታዩኛላችሁ። بالحقيقة ያው ሼኽ አብደላህ ኢድሪስ ፊት ለፊት ያሉ በሐቂቃ ያው እሳቸው እንደሚመጡ ባቅ ኖሮ ወንድሜ ባኮን ይሻልለውም ነበር ይሄን ፕሮግራም። ያው ሸዎቹ አፉ በሉኝ። ቁርአን አላህ ለሰው ልጅ መዳኛ የሰጠው ኢንሹራንስ ነው። በዚህ ዓለም ላይ ብዙ ማአት ስላለ ኢነከ አዩሃ الانسان ኢነከ ካዲሑን አንተ የሰው ልጅ ሆይ በምድር ላይ ለፊ ነህ ይላል አላህ። ይሄ ዓለም በጣም ያለፋል። የሰው ልጅ ከግኝቱ ከጽንስነቱ ጀምሮ ልፋት ነው። ሲወለድም ልፋት ነው፣ ሲኖርም ልፋት ነው። እስከሚሞት ድረስ የህይወት ውጣ ውረድ ብዙ ልፋት አለው። አላህ ቸርና አዛኝ ስለሆነ ይሄን ዓለም የልፋት ዓለም የድካም ዓለም የሚያሳርፍ መሳሪያ መታጠቅ ነበረበት የሰው ልጅ ከዚህ ዓለም ልፋት ለመዳን። ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ። ይሄ ቁርአን አንተን ለማልፋት አይደለም የወረደው ይላል አላህ። የዚህ መፍሁም المخالفው የተቃርኖ ትርጓሜው ልስናሳርፍህ እንጂ ማለት ነው። ኢዘን ይሄ የሰው ልጅ በዚህ ዓለም ውስጥ ሲሄድ የሚገጥመው የህይወት ትልቁ ስንክሳር ችግር ማአት መውጣት መውረድ ማሳረፊያው አንድ ነገር ብቻ ነው። እሱ ምንድነው? ቁርአን ነው። ማ አንዘልና ዐለይከ አልቁርአን ቁርአንን እኮ አንተ ላይ አላወረድንም ሊተሽቃ ማለት ልታርፍ እንጂ ማለት ነው። የዚህ ዓለም ድካም የሚታረፈው በቁርአን ነው። ኢዘን እናንተ ዛሬ ቁርአን ሐፍዛችሁ የተመረቃችሁ ልጆች
እናንተ እነዚህን ልጆች ለቁርአን ቤት የላካችሁ ወላጆች እነዚህን ልጆች አማና ተቀበላችሁ ያስተማራችሁ የቁርአን ኡስታዶች ይሄ ተቋም እንዳይወድቅ ይሄ ፕሮጀክት እንዳይደናቀፍ በገንዘብ በእውቀት በሞራል ያገዛችሁ ባለሀብቶች ለሰው ልጅ እረፍት የምትሰሩ ሰዎች ናችሁ ማለት ነው። እናንተ ባትኖሩ ይሄ ዓለም የድካም ዓለም ነው። ቁርአን ምን ይላሉ ኢማሙ ሻፊዒ ሙሐመድ ኢብኑ ኢድሪስ የሚባሉ በዓለም ላይ አንድ ትልቅ ሰው ነበሩ። 54 ዓመት ነው ዱንያ ላይ የኖሩት። መሐመድ ኢብኑ ኢድሪስ ይባላሉ። الشافعي አህመድ ኢብኑ ሐንበል የሚባሉ የሶ ተማሪ الشافعي للدنيا الشافعي للناس الشافعي كالشمس للدنيا وكالعافية للجسد ይላሉ። ሻፊዒ ይሉሃል ለምድሪቱ ፀሐይ ለሰው ልጅም ጤና ነው ይላሉ። ሻፊዒ የሌሉበት ሀያት በህይወት ውስጥ ሻፊዒ እንዲህ አሉ ማለት የማይችል ቤተሰብ ፀሐይ የሌለበት ጨለማ ውስጥ ሚኖር ጤና የሌለበት በሽታ ውስጥ ሚኖር ሆስፒታል ውስጥ ነው የሚኖረው ማለት ነው። ምን ይላሉ ስለ ቁርአን من تعلم القرآن عظمت قيمته من تعلم القرآن عظمت قيمته قرآن يتمارسው ዋጋው ከፍ ይላል። بالله ያለ سبحان الله ዛሬ እዚህ ቁርአን ያፈዛችሁ ልጆች እዚህ ካለው ሰው በሙሉ ዋጋችሁ ከፍ ያለው እናንተ ናችሁ። ወላጆቻችሁን ነገ በቂያማ ቀን የዙፋን ምንድነው የክብር ዘውድ ታስጭናላችሁ። ሊወለዷችሁ አስተማሪዎቻችሁንስ ምን ታለብሳላችሁ? እናንተን ለማስተማር በአንድ ልጅ ከ10 ሺህ በላይ ብር ገንዘቡን የሰጠውን ሰው ምን ታለብሳላችሁ? ወላጆቻቸው በመውለድ ብቻ ይሄን ከለበሱ እናንተን በመገንባት ደግሞ የለፉት ኡስታዞቻችሁ ምን ይለብሳሉ? በገንዘብ ያገዙት ምን ያገኛሉ? ቁርአን መቅራት ሰውን ከፍ ያደርጋል። የቁርአን ኡስታዝ መባል ደግሞ በጣም ከፍ ያስብላል። ዛሬ ብዙ ኡስታዝ ምንባል ሰዎች አሉ በብዙ መልኩ። እርግጠኛ ነኝ እዚህ ውስጥ የሚያው ወንድሞቼ ታላላቆቼ ከኔም በላይ በእድሜም በኤክስፒሪየንስም እኔን ብዙ የሚያስከነዱ ወንድሞች አሉ ኡስታዝ የሚባሉ። ግን የቁርአን ኡስታዝ የምትባሉ በጣም ጥቂቶች ናቸው እዚህ ውስጥ። هذا شرف ኡስታዝ አቡበከር በጣም መኩራት አለበት። ወንድሜ መሐመድ ደጉ በጣም መኩራት አለበት። ለምን ኡስታዝ መሐመድ አብዱልቃድር እዚህ ጋር ላቁም ደጉ ኡስታዝ ይባላል። የምን ኡስታዝ? የቁርአን ኡስታዝ ነው የሚባለው። ሱብሃንአላህ ቁርአን ሁሉ ዒባዳ ዱንያ ላይ ያቆማል። መስገድ፣ መጾም፣ ሐጅ ማድረግ፣ ዑምራ መስራት ዱንያ ላይ ያበቃል። ሁለት ነገሮች በአኺራ ይሰራሉ። አንዱ ምንድነው? ቁርአን መቅራት አላሉ በአኺራ يقال لصاحب القرآن اقرأ وارقى اقرأ وارتقي أنت قرآن أنبابي هوي كف بل واقرأ أنبب يبالال. سبحان الله بآخرة صلاة إلهم بآخرة زكاة إلهم بآخرة صدقة إلهم بآخرة من الله قرآن مقرات الله. يقال لصاحب القرآن اقرأ إذن قرآن ያልቀራሰው ብዙ ኸይር የሚሰራ ሐጅ የሚያደርግ ዑምራ የሚያደርግ ገንዘብ የሚሰጥ ምናምን ሁሉ ዱንያ ላይ ያው ጀነት ያስገባዋል። ግን ቁርአን የያዘ ሰው በዛም ይሄኛውን ዒባዳ ኤክሰርሳይዝ ያደርጋል። ሌላ በጀነት ያለው ምንድነው? አልহামዱሊላህ ወአኺሩ دعواهم أن الحمدلله رب العالمين አልহামዱሊላህ በአኺራም አለ። ስለ ርዝቅ እያወሩ ነበር ቅድም ወንድሞቼ። አልহামዱሊላህ መማር ያስፈልጋል። ነገም በአኺራ አልহামዱሊላህ እንድንል አልহামዱሊላህ የሚባል የተሰጠው ነው። ስለዚህ አልহামዱሊላህ የተለማመደ ነገ በአኺራ አልহামዱሊላህ ይላል። ለምን? ስለሚሰጠው ማለት ነው። አልহামዱሊላህ ሲል አሁንም ይጨምርለታል። አልহামዱሊላህ ሲል አሁንም ይጨምርለታል። ቁርአን ትልቅ ዋጋ ያለው ነገር ነው። አንድ ቅሳ ስለ ቁርአን በአገራችን የተከፈለ መስዋዕትነት አንድ ምሳሌ ልንገራችሁ። ቢሰነዲን ሙተሲል ነው የነገሩኝም አባቴ እዚሁ ስላሉ ቁርአን መቅራት አንተ በፈለከው ፈን ዓሊም ብትሆን በፈለከው በፊቅህ በሐዲስ በተፍሲር ቅድም ተፍሲር ሲቀራ ነበር
በሁሉ የእስልምና የእውቀት መሰረታዊ እውቀቶች የሚባሉ አሉ፣ አጋዥ እውቀቶች የሚባሉ አሉ በሸሪዓ ላይ። በመሰረታዊም በአጋዥም የኢስላም እውቀት የእስልምና እውቀቶች ላይ አንተ ከፍን ብትል በቁርአን ዒልም ላይ ዝቅ ካልክ ሁል ጊዜ ዝቅ ትላለህ። ያንተን ከፍታ መለኪያው ቁርአን ነው። በአገራችን ትልቅ ንጉስ የሚባል ቦታ ታውቃላችሁ። ሼህ መሐመድ ሻፊ ይባላሉ። የጃማ ንጉስ ሼህ ይባላሉ። ማዕሩፍ ናቸው طبعا። በእስልምና የቅርብ የ150 ዓመት የእስልምና የለውጥ እንቅስቃሴ ውስጥ ከነ ጀማሉዲን አልአኒ ቀድሞ የነበረ የእስልምና የእውቀት ማዕከል መስራች ናቸው። طبعا የሳቸው ደረሳ ጌታው ሰይድ የጀማሉዲን አኒ ረህመቱላሂ ዐለይህ ቀራጭ ናቸው። አኒ ይባላል አይደለ? እሳቸውን የቀረሷቸው ጌታው ሰይድ ይባላሉ። እኚህን ያወጧቸው እኚህ የጃማው ንጉስ ሼህ መሐመድ ሻፊ በጣም ሙተፈኒን ነበሩ። በሁሉም የእውቀት አዋቂ ነበሩ። በዛ ላይ ሰይድ ሙጃሂዱ ነው የሚባሉት። እንደው ዝም ብለው ቁርአን አቅሪም ማን ነው ኪታብ አቅሪም ብቻም አልነበሩም። ሰይድ ሙጃሂዱ ይባላሉ። ጌታው ሙጃሂድ ማለት ጊዜውን፣ ገንዘቡን፣ ህይወቱን፣ ሁለመናውን ለጌታው ውዴታ የሰጠ ማለት ነው። ሙጃሂድ ማለት ታጋይ ማለት አንዱን ሰጥቶ አንዱን ያስቀረ አይደለም። እኚህ ሰው በሁሉም ዒልም በጣም ዓሊም ነበሩ፣ ሙተፈኒን ነበሩ። በሁሉም የኢስላሚክ የእውቀት ዲፓርትመንት ዓሊም ነበሩ። ታውቃላችሁ በሀገራችን ይሄ ዒልም አልቃዒዳ ይባላል። ዒልም ተጅዊድ በጣም የታወቀው በሙፍቲ ጊዜ ነው። ሙፍቲ ዒልም ተጅዊድን ከቤተ ዘቢድ ይዘው መጡ ይባላል። በዛን ጊዜ ሙፍቲ ሲባል ሼህ መሐመድ ሻፊ ጃማ ንጉስ ሼህ አንቱ ተብለዋል። እሶን ዚያራ መጡ ይባላል። መጡ ዘየሮት፣ ግን ይሄን የተጅዊድ ዒልም ከሳቸው ላይ ለመማር ፈለጉ። طبعا ሼህ መሐመድ ሻፊ የ20 ዓመት እድሜ ዲፍረንስ ነው ያላቸው በመሞታቸው። ሙፍቲ ወደ 18 19 አካባቢ ነው የሞቱት እና ጀማሉዲን አኒ ማናቸው ሼህ መሐመድ ሻፊ እድሜያቸው 63 ሆኖ ነው የሞቱት እና እድሜያቸው ትልቅ ከሆነ በኋላ ስለነበረ ያው ትንሽ ቀሩና ግን አንቱ ያው እድሜው ትልቅ ስለሆነ በላሶንም ማስተካከል ስለማይቻል እዚሁ መቀመጥ ስለማይችሉ ወደ ሐሪማቸው ተመለሱ። የሳቸው ደረሳ ጌታው ሰይድ ግን እሳቸው ላይ መጥተው ሙፍቲ ላይ ተጅዊድ ቀሩ። ተጅዊድ ከቀሩ በኋላ ሸኻቸውን ሄደው ተጅዊድ አቀሯቸው። ሱብሃንአላህ ሚአጅበው ሸኻቸው ሲያቀሩ ያው ከላይ ቁጭ ብለው ደረሳቸው ከታች ሆኖ ነበር ጌታው ሰይድ የሚቀሩት። አሁን ግን ተጅዊድ ኢልም ቀርተው ሲመጡ ጊዜ አሁንም እንደ ድሮ ሊያቀሯቸው ሸኽየው ከላይ ሆኖ ጌታው ሰይድ ከታች ሲሉ አይ እኔ እኮ ከሸኺ ላይ ከታች ሆኜ አይደለም የቀራሁት አሏቸው። ሱብሃንአላህ ልክ ተጅዊድ ሊቀሩ ሲሉ ሼህ መሐመድ ሻፊ መሬት ይወርዳሉ። ደረሳቸው ጌታው ሰይድ ከላይ ይቀመጡና ተጅዊድ ያስተምሯቸው ነበር። ይሄ አይነት ታሪክ ሌሎች መጽሐፍቶች ላይ ላናይ እንችላለን። ተመልከቱት። ዒልመል ቁርአንን ማወቅ ከታች የነበረውን ደረሳ ከላይ እንዲውሉ አደረጓቸው። መጨረሻ ማጠቃልለው በዚህ በቁርአን ትምህርት ዙሪያ ላይ ዋጋ የከፈሉ ሰዎች ደረጃቸው ምንድነው? በዚህ ዘመን ሰዎች ገንዘባቸውን ለብዙ ነገር ያወጣሉ። ለመስጊድ መስሪያ ያወጣሉ፣ ለሚናራ መስሪያ ያወጣሉ። የተለያዩ ናቸው እነዚህ። መስጊድ አንድ ነገር ነው፣ ሚናራ አንድ ነገር ነው። ለብዙ ነገር ያወጣሉ። እኔ በዚህ ዘመን በዚህ በጣም መዝሀብ በበዛበት ዘመን የአስተሳሰብ ልዩነት ማዕበል በተንሰራፋበት ዘመን ገንዘብን ለቁርአን ላይ ብቻ እንደማዋል አዋጭ ስራ አለ ብዬ አልልም። ሁለተኛ ጀናዛ ላይ መስራት ለምን ያው ቢታጠበውም ጀናዛ የሚሰራለትን ሰውዬ ስለማያቅ ሹክረን እንኳን አይልም። እነዚህ ሁለት ቦታዎች የመዝሀብም ልዩነት የለበትም። ቁርአን የኔ መዝሀብ ነው የሚልም የለም። ገንዘብን ቁርአን ላይ ማዋል ትልቅ ነገር አለው። ነገ በአኺራም ይጠቅማል። ልጅም ያወጣል። አንድ ቂሷ ተናግሬ ልጨርስ። ለዒልም ገንዘብ ማውጣት ልጅ እንዴት እንደሚያወጣ አንድ ሰው ሁላችንም እናውቃለን። الشيخ جوهر ابن حيدر ابن علي ذي المفخر
አባዬ ሾንኬ ይባላሉ። ጀውሃር ማለት ጀውሃር ምንድነው ኡስታዝ ባህር እንቁ ማለት ነው ብሏል። ያው አዝዋርግ ያለው እንቁ ማለት ነው። ስሙ እንቁ ነው። አባታቸው ሐይደር ነው። አያቱ አሊ ይባላሉ። ምን አህል البيت እኚህ ሰው እኚህ ሐይደር የሚባሉት አንድ ወንድም ነበራቸው አሉ። ወንድማቸው ዓሊም ናቸው። ኪታብ ያቀራሉ። ብዙ ደረሳላቸው። ሐይደር ነጋዴ ነዎት። ሁሌ መተው ለሸኻ ለወንድማቸው መኡና ይችላሉ። ለደረሶችም መኡና ያቀብላሉ። መኡና ማለት ቀለብ ይሰፍራሉ። ያመት ባጀት ይሰፍራሉ። ማን የሐይደር ወንድም ማን ነው? ሐይደር ለማን? ለወንድማቸው። ወንድማቸው ዓሊም ነው። ሁሌ ያመጣሉ። ደግሞ አምጥተው በእጃቸው ሰርተው ለደረሶቹ ያበላሉ። ምን ይላሉ? በኋላ አንድ ቀን ደረሶቹ በተሰበሰቡበት የኚህ ሰው ልፋት ጨነቃቸው። አቡ አንተ ሰውዬ አሏቸው አሉ። በየጊዜው እየመጣ ደረሳ ትቀልባለህ፣ ዒልም ማዕከል ትንከባከባለህ፣ ሸኾቹን መኡና ትችላለህ፣ ምንድነው ሐጃህ አሏቸው አሉ። ደረሶቹ እንግዲህ መረቀኑን ሊመርቋቸው ነው። ዛሬ ምርቃት ቀን ነው። ሸኾቹንም ስትመርቁ ሰምተናል። ተማሪዎቹም ተመራቂ ናቸው። ምንድነው እንደው ሐጃ ይሄን ሁሉ ነገር የምታረገው አሏቸው። አረ እንደው እኔ ሌላ ምንም ሐጃ የለኝም። ይሄ ወንድሜ እንደምታዩት ለዒልም ይለፋል፣ ኪታብ ያስተምራል፣ ምን ይላል። እንደው ይሄንን ኪታብ የሚወርስ ልጅ ከቤቱ እንዳይጠፋ ብዬ ነው አሉ። አቡ ቢስሚላሂር ረህማን ረሂም ያንን ልጅ ላንተ ሰተንሃል አሏቸው። አባዬ ሾንኬ ተወለዱ። ለዒልም ቦታ ገንዘብን ማውጣት ልጅ ያወጣል። አንተ ዛሬ ገንዘብን የምታወጣው አላህ ደግሞ ልጅ ያወጣል። ዛሬ የምትመረቁ ተማሪዎች ዕውቀታችሁ ቁርአን ሒፍዝ ላይ ብቻ እንዳያበቃ ምክሬ ነው። ቁርአን ትልቅ ናቹራል ሪሶርስ ነው። ይሄ ሁሉ መዛሂብ የተገነባው ቁርአን ላይ ነው። ይሄ ሁሉ ጠሪቃ የተገነባው መዝሃብ ላይ ቁርአን ላይ ነው። ይሄ ቁርአን መሬት ውስጥ እንዳለ ማዕድን ነው። ስናወጣው ፊቅህ ይሆናል፣ ስናወጣው ሐዲስ ይሆናል፣ ስናወጣው ብዙ የእውቀት ዘርፍ ይሆናል። ስለዚህ ቁርአን የተማራችሁ ልጆች ቁርአናችሁን አሁን ካፈዛችሁ በኋላ ይሄ የቁርአን ሒፍዛችሁን ወደ ያው ሁላችሁም እንደሰማነው የምትቀሩት በሪዋየት ሐፍሳን ዓሲም ነው። ይህንን ወደ ኢጃዛ አሳድጉት፣ ወደ የእውቀት የእስላሚክ እውቀት ዘርፎች አሳድጉት። በመጨረሻ ላይ ቅድም ሳናስበው የአባዬ ሾንኬን ታሪክ አንስተናል። መንገዳችሁ እንዲያምር ስራችሁ ኢኽላስ ይኑረው። ወንድሜ መሐመድ ባኮ ይሄን ያክል ዘመን የቆየው እሱም ከሀገር ወጥቶም ሲጀመር የነበረው የኢኽላስ ጥንስስ ይመስለኛል። ምን ይላሉ ዑለማዎች? አልዕልሙ በዝሩን ይላሉ። ዒልም ማለት መልካም ዘር ነው ይላሉ። ወልዓመሉ አመልስ ይሄ ዒልም የሚባለው መልካም ዘር ነው ዒልም ማለት። ተግባር ደግሞ አሉ ችግኝ ነው አሉ። ይሄኛው ምንድነው? መልካም ዘር ነው። ስራስ ችግኝ ነው። ማጠጫው ግን ችግኙ እንዲያፈራ ወማኡሁል ኢኽላሱ ስራ ቀጣይነት እንዲኖረው ባለገንዘቡም እንዲቀጥል ባለእውቀቱም እንዲቀጥል የመስጂድ ኮሚቴው ማህበረሰቡም ቅድም ወንድም ማን ነው ያመሰገናቸው አካላት ይሄ ስራ እንዲቀጥል ማጠጫው ኢኽላስ ይባላል። አባዬ መጨረሻ ላይ ባሉት ግጥምና እናختማለን። ቅድም አባዬ ሸንኬን ስም አንስተን ነበር። አኽሊሲል ዐመል ሊላሂል ፈርዲ ስራህን ለአንድዬ ብቻ አድርገው አሉ። ወላ ተልተፊት ሊመን ላ ዩጅዲ ለማይጠቅም ነገር እንዲህ ግራ ቀኝ አትበል። ገንዘብ፣ ስልጣን፣ መዚህ ያቀኝ ምናምን መውጣት አንቱታ ኡስታዝ ሸኽነት ሙፍቲ ብዙ አይጭንቅህ። هذا لا يفيد ምን ይሉታል? ሑሩፍ ይባላል። ይሄ ሑሩፍ ማለት ሙጀረድ አስዋት ድምጽ ብቻ ነው። ነገ አላህ ፊት ሙፍቲ ተብሎ የሚቀሰቀስ የለም፣ ሼክ ተብሎ የሚቀሰቀስ የለም፣ ኡስታዝ ተብሎ የሚቀሰቀስ የለም፣ ሐፊዝ ተብሎ የሚቀሰቀስ የለም። ፉላን ኢብኑ ፉላን እገሌ የገሌ ልጅ ነው የሚባለው። ስለዚህ ከስምህ በፊት ያለው ታይትል ላ ዩጅዲ አይጠቅምም። ቢሲወል መውላ ላ ተዕተሚዲ ሲዋ ከአላህ ውጭ በምንም አትመካ። አኽሊሲል ዐመል ሊላሂል ፈርዲ ወላ ተልተፊት ሊመን ላ ዩጅዲ ቢሲወል መውላ ላ ተዕተሚዲ ከአላህ ውጭ በሆነ ነገር አትመካ። ስለዚህ ሁሉን ተውና ኢንቱሪድ ኸይረን ፈተጀረዲ
ኸይር ምትፈራ እንቱሪድ ኸይረን አየ ኸይር መልካም የሚባል ነገር ምድራዊም ሰማያዊም ቤተሰባዊም ማህበራዊም አገራዊም ዓለማዊም ኡመታዊም ዊ ኸይር ከፈለክ ኸይር ሙጀረድ ያኒ ሙጀረድ ነኪራ ይባላል ኸይር እንቱሪድ ኸይረን ፈተጀረዲ ኸይር ከፈለክ ከሁሉ ነገር ተላቀቅና በአላህ ተማመን አን ሰምዒል ኸልቂ ኢላ ሰምዒላህ ሰው ይስማኝ እንተታ አላህ ይስማኝ በል هذا وصلى الله وسلم على محمد وعلى اله وصحبه وسلم الله اكبر ቁርአን 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 ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ በተጅዊድ አጥብቄ ቁርአን 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 ድንበር የማይገታው የማይሽረው ዘመን ለዛሬው ተግባሬ ለነገው ስንቄ ቁርአንን ልቅራ